ስለዚህ አንቺን ለምጠይቅሽ ጥያቄ አዎ ወይም አይ በይኝ። ኢየሱስ ክርስቶስ የህይወት ቤዛ ነው? አዎ። እረኛ ነው? አዎ እረኛ ነው። መንገድም ህይወትም እሱ ነው? አዎ። የህይወት እንጀራ ነው? አዎ የህይወት እንጀራ ነው። የህይወት ውሃ ነው? አዎ የህይወት ውሃ ነው። ስለዚህ ይሄ ያለው አራቱም ወንጌል ላይ ነው አይደለ? አዎ። ስለዚህ ኢየሱስ ክርስቶስ የዓለም ቤዛ ኦኬ። ስለዚህ ኢየሱስ ክርስቶስ የዓለም ቤዛ ነው ብዬ ስጠይቅሽ አዎ አልሽ አይደለ? አዎ። ፕሮቴስታንት ጋር ግን የጄን ጥያቄ ብጠይቅ አንዱ ለተመረጡት ብቻ የሞተ ነው፣ አንዱ ደግሞ ሌላ ይለኛል። ቤተ ክርስቲያን ግን ስትመጪ ውሃ የህይወት ውሃ ሆኖ የህይወት እንጀራ ሆኖ የበጎች እረኛ ሆኖ ለእያንዳንዱ አሁን ለዘረዘርኩልሽ ስም ማለት ነው ለእያንዳንዱ ምሳሌ ጾመ ነቢያት ሲገባ እያንዳንዱ እረኛ፣ ብርሃን፣ ኖላዊ ብላ ሰንበቶቹን በሱ ስም ሰይማ ከዓመት እስከ ዓመት ይህ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋ ነው፣ እነሆ እጆቹን አነሳ፣ ይህንን ኅብስት ባረከው፣ ለሐዋርያትም እንዲህ አላቸው፣ ንሱ ከዚህ ብሉ ጠጡ፣ ከዚህ ብሉ፣ ይህ ስለ እናንተ በቀራንዮ የሚቆረስ ሥጋዬ ነው። ጽዋውንም አንስቶ ባረከ፣ ይህ ለዘላለም ሕይወት ስለ እናንተ የሚፈስ የሐዲስ ኪዳን ደሜ ነው ብሎ ይናገራል። ሐዲስ ኪዳን የገባ ነው። ሐዲስ ኪዳን የገባ ነው በደሙ ነው አይደለም? በደሙ ነው። ስለዚህ ብሉይ ኪዳን በሐዲስ ኪዳን መተካቱን ያወቅነው በኦርቶዶክስ ቤተክርስቲያን አሁን ለምሳሌ ተሐድሶች እነሱና ቤተክርስቲያኒቱ መታደስ ያስፈልጋታል ይላሉ። ግን ቤተክርስቲያኒቱ ከብሉይ ኪዳን ወደ አዲስ ኪዳን ታድሳለች። ሌላ ምንም ነገር የላትም። የእንስሳ መስዋዕት ነበረ። ያንን መስዋዕት አስወጣችና እውነተኛውን በግ ኢየሱስ ክርስቶስን መስዋዕት አድርጋ ተቀበለች። ስለዚህ የሐዲስ ኪዳን ደም በሐዲስ ኪዳን ደም ያለች ቤተክርስቲያን ናት። እስኪ አንድ ቦታ ከየትኛውም ፕሮቴስታንት ውስጥ ከፍተሽ ኢየሱስ ክርስቶስ የሚመለክበት ቦታ አሳይ። ከመጽሐፍ ቅዱስ ነው? ኖ በከፈለግሽ ብትፈልጊ አንዷን ቸርች ጥሪና እዚህ ኢየሱስ ይመለካል በይና ንገሪ። እኔ መሰረተ ክርስቶስ እሺ፣ እንዴት ታመልኪዋለሽ? መሰረተ ክርስቶስ ውስጥ እስኪ አምልኮ አሳይ። ማለት አሁን ላይ ብዙ ኖ የጠየቅኩሽ መለከ ማለት ገዛ ማለት ነው አይደለ? ለኢየሱስ ክርስቶስ የምትገዙበትን ሁላችሁም የምትገዙበትን አንድ ነገር አሳየኝ እስኪ። አሁን ለምሳሌ እኔ አዲስ ሰው መሰረተ ክርስቶስ ቢመጣ ዛሬ ጌታን አምልኬ ተመለስኩ ለማለት ምን አድርጎ ይመለሳል? አምልኮ ይመለሳል። እንዴት? እስቲ አንድ አምልኮ አሳየኝ። ያው ሁሉም ቦታ እግዚአብሔር ይመለካል በየቸርቹ ቢሆንም አንድ አምልኮ አሳየኝ። በዚህ መልክ አመለኩት አምላኬ ነው። እግዚአብሔርን በማመስገን በጸሎት። እስኪ አንድ ጸሎት ንገሪኝ። እሺ እኔ አሁን እግዚአብሔርን ስናመልክ ብዬ የማውቀው ጸሎት እግዚአብሔርን በቀን ስለቀን ውሎዬ ቀን ስለጠበቀኝ ቀን ስላዋለኝ እና እግዚአብሔርን በመፍራት በመጸለይ። ይህንንማ ራሱ መጽሐፍ ቅዱስ እንዲህ አላለም? በክፎችም በደጎችም ለኃጢአተኛውም ለጻድቁ ቀኑን ያወጣል፣ ያመሻል፣ ያነጋል፣ ሳይጠይቁት ይሰጣል። ያ የአባትነት ግዴታው ነው። እግዚአብሔርን በብዙ ነገር እናመልከዋለን። በጸሎት እናመልከዋለን። በመባ በመስጠት በመስጠት
አንድም አልነገርሽኝም እስካሁን። ያ ግዴታሽ ነው። አሁን የጠየቅኩሽ ያንቺን አይደለም። መሰረተ ክርስቶስ አዳራሹ ስትገቡ የአምልኮ ስፍራ ነው አይደለ? ያ ስፍራ ሰው እንዴት ተደርጎ ይመለካል? በዝማሬና በጸሎት ነው። ታትሴት በዝማሬና በጸሎት። እሺ እንዲህ እናድርግ እንግዲህ ላስተምርሽ። አምልኮ ማለት መገዛት ማለት ነው አይደለ? እኛ እግዚአብሔርን የምናመልከው ማንኛውም ፍጥረት እግዚአብሔርን የሚያመልከው ጅማሬውንም ፍጻሜውንም ከእግዚአብሔር ጋር አድርጎ የዘላለም ሕይወትን ለማግኘት ነው። የምትገዢው ለአምላክሽ ለአንድ ሰንበት ወይ ለአንድ ቀን ወይ ለሁለት ቀን፣ ለምሽትና ለንጋት፣ ለሀብትና ለድህነት፣ ለማጣትና ለማግኘት አይደለም። እንደዚህ ነው አምልኮ ማለት። ኢየሱስ ክርስቶስ የሰጠሽን ነገር ለሐዋርያት ልክ እንደሰጣቸው አድርገሽ ተቀብለሽ ስትገዢለት ነው። አንድ ምሳሌ ልስጥሽ። የሉቃስ ወንጌል ምዕራፍ 24 ቁጥር 44 ጀምሮ አንብቢውና እቺን መጽሐፍ ቅዱስ ክፍል ከትክክለኛ ሰው ጋር ሆነሽ ካጠናሽ ማለት ነው። እቺን የመጽሐፍ ቅዱስ ክፍል ከኦርቶዶክስ ቤተክርስቲያን ወዴትም ልትሄጂ አትችይም። ወዴትም። ኢየሱስ ክርስቶስ ከማረጉ በፊት ልብ ብለሽ ስሚኝ። ኢየሱስ ክርስቶስ ከማረጉ በፊት ሐዋርያትን ሰበሰባቸውና አንድ ነገር ነገራቸው። ስለ እኔ አለ። አሁን ሁሉ ነገር ስለ ጌታ ኢየሱስ ክርስቶስ ስለ እኔ በኦሪት ልብ በይ፣ በሙሴ ኦሪት፣ በመዝሙራት፣ በነቢያት የተጻፈው ሁሉ ይፈጸም ዘንድ የነገርኳችሁ ቃሌ ይህ ነው አላቸው። ከዛ በኋላ ኢየሱስ ክርስቶስ ምን አደረገ? እነዚህን መጻሕፍቶች ሐዋርያት በደንብ ማስተዋል ስላለባቸው አይምሯቸውን ከፈተላቸው መጻሕፍትን እንዲያስተውሉ። መጀመሪያ ማሰብ ያለብሽ የምታነቢው መጽሐፍ ቅዱስ አጠገብሽ ያለው ሰው ይወስናል። የሚነግርሽ የሚያስተምርሽ ሰው። ለምሳሌ የአሜሪካ ወታደሮች ወይም የጠቅላይ ሚኒስትር የአብይ አህመድ ቦዲጋርዶች ሽጉጥ ይይዛሉ። ለምን ብለው? ለመከላከል ብለው። ወይንም ደግሞ እቤቱ ውስጥ ምርጥ ቢላ አለሽ፣ ሽንኩርት ከትፈሽ ወጥ ሰርተሽ ምን ብለሽ ቤተሰብሽ የምትመግቢበት፣ በዛው ቢላ ግን ሰዎች ይገደሉበታል። መጽሐፍ ቅዱስም እንደዚያው ነው። የሚያነብና የሚተረጉምልሽ ሰው አይምሮው የተደፈነ ከሆነ ወደ ዘላለም ጥፋት ይወስድሻል። የሚያነብና የሚተረጉምልሽ ሰው ደግሞ ትክክለኛ ጌታ አይምሮውን የከፈተለት ሰው ከሆነ ወደ ዘላለም ሕይወት ይወስድሻል። በአንዱ የእግዚአብሔር ቃል ሁለት ቦታ ልትሆኚ ትችያለሽ። ስለዚህ ስቴፑን ተከተይኝ፣ አብረሽኝ ተከተይኝ። ለሐዋርያት አይምሮአቸውን ከፈተላቸው ይላል። ምን እንዲያስተውሉ? መጻሕፍትን እንዲያስተውሉ አይምሮአቸውን ከፈተላቸው። ቀጠለና ትእዛዝ ሰጣቸው። ለዚህ ነገር ምስክሮች እናንተ ናችሁ አላቸው። ለዚህ ነገር፣ ለሞቴ፣ ለመነሳቴ፣ ሥጋዬን ለመቁረሴ፣ ደሜን ለማፍሰሴ ለሆነው ነገር በጠቅላላ ምስክሮቹ እናንተ ናችሁ አላቸው። ቀጠለና ባረካቸው። እነዚሁኑ ሐዋርያት ከባረካቸው በኋላ ትእዛዝ ሌላ ሰጣቸው። ኃይልን እስክትለብሱ ከኢየሩሳሌም እንዳትወጡ አላቸው። መንፈስ ቅዱስን ሳትቀበሉ መስበክ እንዳትጀምሩ፣ ማገልገል ማጥመቅ እንዳትጀምሩ፣ ኃይል መልበስ ስላለባችሁ ኃይል እስክትለብሱ ከኢየሩሳሌም እንዳትወጡ አለ። ከዛ እየባረካቸው ከፍ ከፍ አለ፣ አረገ።
ከዛስ እነሱ ለሱ ሰገዱለትና ወደ ኢየሩሳሌም ተመለሱ። በመቅደስ ኖሩ። በ50ኛው ቀን መንፈስ ቅዱስ ወረደላቸው። ከዛ አገልግሎት ጀመሩ። ያገለገሉት ሁሉ ልቡ እየተነካ ወደ ተመለሰ። ምን እናድርግ? ምን ብናደርግ ነው? ምንድነው ብለው መጠየቅ ጀመሩ። ኃጢአታችሁ ልብ በይ ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ ተጠመቁ አሏቸው። ስለዚህ ንስሐ ሳትገቢ ሳትጠመቂ መዳን አይቻልም። እኛ ጋርም ያጠምቃሉ ያስተምራሉ ስትይ ያ ደግሞ ኦቶሪቲ ይፈልጋል። ባለስልጣን ነው ማጥመቅ የሚችለው እንጂ ማንም ከመንገድ ተነስቶ ሴሚናሪ ገብቶ ላይሰንስ አውጥቶ ወይንም ደግሞ የፓስተርነት ወረቀት ይዞ ከሐዋርያት እጅ ክህነት የተቀበለ መሆን አለበት። ስለዚህ በየትኛውም መስፈርት አንቺ መሆን ያለብሽ የጌታ ቤተክርስቲያን። በምንድን ነው የምታውቂው የጌታ ቤተክርስቲያን ውስጥ መሆን አለመሆንሽን? የጌታ ቤተክርስቲያን ውስጥ መሆን አለመሆንሽ የምታረጋግጪው በእነዚህ 4 ነገሮች ነው። አንደኛ የኢየሱስ ክርስቶስ ትምህርት ምንም የዘላለም ሕይወት የሚሰጠው ትምህርቱ ምንም ሳይቀየር መቀበል ከቻልሽ ነው። ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ትንሣኤ ሙታን ይህንን ምንም ሳትሸራረፊ። ለምሳሌ ፕሮቴስታንቶች የሚቀበሉት ጥቅስ አለ አይደለም? እኔ እንደገባኝ እኔ እንደተረዳሁት ለምሳሌ 4-5 ፕሮቴስታንቶች አሁን እዚህ ኢንቫይት አድርገን ብናስገባቸውና ምንም ክርክር ውስጥ ዲቤት ውስጥ ሳንገባ ሰው በልቡ አምኖ በአፉ መስክሮ ይድናል ማን ኢየሱስ ጌታ እንደሆነ ብታያቸው አሜን ሃሌሉያ ይሉሻል። ቀጥሎ ምላስ ሁሉ ጉልበት ሁሉ ለስሙ ይንበርከክ፣ ከሰማይ በታች እንድንበት ዘንድ የተሰጠን ስም የኢየሱስ ስም ነው፣ አሜን። በልጁ የሚያምን የዘላለም ሕይወት አለው። እንደዚህ ያለ እንዲያል እነሱ የሚፈልጓቸው እነዛ 20 ጥቅሶች ስንጠይቃቸው አሜን ይላሉ። ከዛስ ያመነ የተጠመቀ ይድናል፣ ከውሃና ከመንፈስ የተወለደ ግን ያልተወለደ የእግዚአብሔር መንግሥት አያይም ብለሽ ብትጠይቂያቸው መንፈሱ ልክ ነው፣ ውሃውን ግን መተርጎም አለብን ይሉሻል። አየሽ፣ እነሱ የሚፈልጉት ጥቅስ ጋር አሜን ይላሉ። ኦርቶዶክስን ማስቀረት የሚፈልጉት ጋር ግን ሙሉ ወንጌል የሚል ስም ይዘው ወንጌሉን በግማሽ ይከፍሉታል። ስለዚህ ቅድም እንደነገርኩሽ ቤትሽ ውስጥ ያለ ቢላ ስለት አለው፣ ይቆርጣል። ቤተሰብሽን ለመመገብ ስጋ ልትቆርጭበት ትችያለሽ። እንደገና ደግሞ ራስሽን ካልጠበቅሽ በዛው ቢላ ሰው ልትገይበት ትችያለሽ። የእግዚአብሔርም ቃል እንደዛው። ስለዚህ የጌታ ቤተክርስቲያን ውስጥ መሆን አለመሆንሽን በምን ታረጋግጫለሽ? አንደኛ የክርስቶስን ትምህርት 4ቱንም ወንጌሎች ዶግማውን ምንም ሳትቀይሪ ሳትለውጪ 4ቱንም ወንጌሎች ከተቀበልሻቸው 4ቱ ወንጌል ውስጥ ምን አለ? በዚያ በ4ቱ ወንጌል ውስጥ ምን አለ? ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን አለ። ያንን ደግሞ ቤተክርስቲያን ጸሎተ ሃይማኖት የሃይማኖቷ ጸሎትም ነው ሃይማኖቷም ነው። ቅድም የጠየቅኩሽ በምን ትገዥለታለሽ ስልሽ ይህንን ነበር እንድትመልሽ የፈለጉት። በአንድ ልብ ከዚህ ሳታልፊ ከዚህ ሳትተርፊ ምንም አይነት ትርጓሜ ሳትጨምሪ ጸሎተ ሃይማኖትን ከተቀበልሽ በጌታ ቤተክርስቲያን ውስጥ አለሽ ማለት ነው። ሁለተኛ ሚስጥራት የሚፈጸምባት ከሆነ ያለሽባት ቦታ ሚስጥራት የሚፈጸምባት ከሆነ። ሶስተኛ ሐዋርያዊ ቅብብሎሽ ካለ ኢየሱስ ክርስቶስ ቤተክርስቲያንን በአደራ መልክ ለሐዋርያት ሰጠ። ሐዋርያት ደግሞ ተቀብለው ለሌሎቹ አስተላለፉ። ሐዋርያዊ ቅብብሎሽ ካለሽ የጌታ ቤተክርስቲያን ውስጥ ነሽ። አራተኛና የመጨረሻው በፍሬ የምትመላለሽ ከሆነ ለመዳንሽ አንድ ጊዜ በቃ ድነሃል ምንም አትሆንም
ብለው የሥጋ ፍሬ አፍርተሽም ምንም አትሆንም የምትባይ የንስሐ ፍሬ እያፈራሽ ዘወትር መዳንሽን የማትፈጽሚ ከሆነ ለምጽአት የማትዘጋጂ ከሆነ በቀኝ ለመቆም የማትዘጋጂ የንስሐ ሕይወት ውስጥ የማትመላለሽ ከቅዱስ ምስጢር የማትካፈይ ከሆነ የጌታ ቤተ ክርስቲያን ውስጥ የለሽም ማለት ነው። ስለዚህ የኢየሱስ ክርስቶስ ቤተ ክርስቲያን ኢየሱስ ክርስቶስን ሐዋርያት እንዳመለኩት ሐዋርያት እንደተገዙት ሰግደውለት ተመልሰው በመቅደስ የኖሩትን ኑሮ መኖር ካልቻልሽ የለም ማለት ነው። ስለዚህ ይሄንን ነገር ከኛ መተሽ ካላየሽ እንደውም ኢቭን መማር አይጠበቅብሽም። በፍጹም ነይና ራስሽ መጀመሪያ ቁሚ። ለአምልኮ የምንሰበሰበው አሁን ለማታ ጉባኤ አይደለም ያልኩሽ፣ ለአዳር ትምህርት አይደለም ያልኩሽ፣ ለማህሌት ለሰዓታት አይደለም ያልኩሽ። ለአምልኮ ስንሰበሰብ የቅዱስ ምስጢር በሚፈጸምበት በቅዳሴ ሰዓት ገቢና ስሚ ምን እንደሚነበብ። ስለዚህ ይሄንን ነው የምነግርሽ ማለት ነው። እዚህ የደመረውን ግብዣ ተቀበይና ነገ ሄደሽ ለማየት ያብቃሽ ማለት ነው። እሺ ዲያቆን ከይቅርታ ጋር ቅድም ጀምረውም የተናገረ ነበር፣ ግን ኔትወርክ ስለያዘ በደንብ አልሰማውም። በፕሮቴስታንትና በኦርቶዶክስ አስተምሮት ውስጥ ትንሽ የሚለያየው ነገር ማርያም ታማልዳለች የሚለው ነገር ነው። ማርያም እኛ ደግሞ የተማርነው ስንማርም የቆየ ነው። ማርያም አታማልድም። የሚያማልደን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። እሱ ነው የሞተልን፣ ሞትን ድል አድርጎ በሶስተኛው ቀን የተነሳ እሱ ነውና እሱ ነው የሚማልድልን ነው እኛ አስተምሮታችን። እና ማርያም ሞታ ተነስታ ነው በአብ ቀኝ ሆና ነው ለኛ የምትማልደው። እባክህን ይሄንን እንድትመልስልኝ። ቅድም ነግሬሽ ነበረ። ምን አልኩኝ? አሁን አንቺ ቪዲዮ አልከፈትሽም፣ እኔም ቪዲዮ አልከፈትኩም። ግን ስለ አንቺ መልክ መናገር እችላለሁ ወይ ያልኩሽ ለዚህ ነበረ። ይሄ አሁን በአብ ቀኝ ቆማ ስለኛ የምትማልደው ይሄ የሰማሽው ሐሜት ነው። እኔ አሁን ለምሳሌ አንድ ውሸት ፈጥሬ ብነግርሽ ያንን ውሸት አምነሽ ከተቀበልሽ ጥፋቱ ያንቺ ነው አይደለ? መንፈሳዊ ሕይወት ውስጥ ስትኖሪ እንደ ርግብ የዋህ እንደ እባብ ብልህ ነው መሆን ያለብሽ። ክርስቶስ ለሐዋርያት ያላቸው ማለት ነው። በየዋህነት ለቅድስና ስራ፣ በብልህነት ደግሞ ለሰዎች ለአድማቸው ለክፋታቸው እንዳትተባበሪ መጀመሪያ እኛና ፕሮቴስታንቶች የተለያየ ነው በማርያም አማላጅነት አይደለም፣ በኢየሱስ ክርስቶስ ነው የተለያየ ነው በማርያም አማላጅነት አይደለም። ይሄ የሰጡት ሽፋን ነው። በቃ የዋሁን ምዕመን ለማታለልና እግራቸው ስር ለማስቀመጥና ድርጅታቸውን ሳንቲማቸውን የፈለጉትን ነገር ለማብዛት ያደረጉት እንትን ነው እንጂ በማርያም አማላጅነት አይደለም። ቅድም ነገርንሽ የተለያየ ነው በኢየሱስ ክርስቶስ አምላክነት፣ የተለያየ ነው በኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነት እና በመዋዕለ ሥጋዌ ነው፣ በሚስጥረ ሥጋዌ ነው የተለያየ ነው። ኢየሱስ ክርስቶስ በመዋዕለ ሥጋዌው በሰውና በእግዚአብሔር መካከል ሆኖ ካስታረቀ በኋላ በሰጠው የወንጌል ትምህርት ላይ እነሱ ወንጌሉን አይቀበሉም፣ እኛ ወንጌሉን እንቀበላለን። የተለያየ ነው በሱ ላይ ብቻ ነው። ምክንያቱም እነሱ ወደ ኋላ ተመልሰው መነሻ ያደረጉት ሶላዎቹን ነው አይደል? አምስቱን ሶላዎች ጸጋ ብቻ፣ ቃለ እግዚአብሔር፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ፣ እነዚህ የዘረዘሯቸው በዚህ ላይ ነው የተለያየ ነው። ለምሳሌ አሁን ፕሮቴስታንት ውስጥ ግለጪ ብትባይ መካነ ኢየሱስ፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ ካልቪኒስት፣ ኦንሊ ጂሰስ ምናምን እያልሽ ብትዘረዝሪና ቁጭ አድርገን ትምህርታቸውን ከኢየሱስ ጋር ባለው ትምህርት ብንነጋገር ማርያም ጋር የምንደርሰው በኋላ ቆይተን ነው።
ግን አሁን ወደ ኋላ የዛሬ 30 ዓመት 40 ዓመት ቪዲዮ የለም እንጂ የተቀረጹ ትንንሽ ቪዲዮዎችን ብታዩ ኢየሱስ ክርስቶስ ሰውን ወደ ጴንጤ ለማምጣት መጀመሪያ የሚነሳው ፓስተር ኦርቶዶክስን መስደብ አለበት። ማርያምን አታማልድም ማለት አለበት። ቅዱሳንን መሳደብ አለበት። ከዛ በኋላ ፌመስ ሆኖ አዳራሽ ከያዘ በኋላ ነው ወደ ሌላ ነገር የሚሄደው እንጂ የተለያየ ነው በኢየሱስ ክርስቶስ። ይሄንን ማንንም እንደውም አሁን እናት ቤተ ክርስቲያን የሚል ዩቲዩብ ቻናል አለ። ደምረውንም ደግመሽ ብታሪው ማንንም ሰው ብናስገባ የተለያየ ነው በኢየሱስ ክርስቶስ ላይ ነው እንጂ በማርያም ላይ አይደለም። ማርያም ሽፋን ናት። ቅዱሳን አማላጅነት፣ ታቦት፣ ጸበል፣ ገዳም መሄድ፣ የመላእክት ነገር፣ ከሞቱ በኋላ ያማልዳሉ አያማልዱም፣ እንዴት ነው ከሞቱ በኋላ የሚሰሙት? እኔ እናንተ በሞባይል ኔትወርክ እንገናኛለን፣ ማርያም እናንተ በምን ኔትወርክ ትገናኛላችሁ? እነዚህ በሙሉ ነገር የመጀመሪያው ሽፋን ናቸው። አንቺም እንድትማሪ የምፈልገው ኢየሱስ ክርስቶስ ላይ የተለያየ ነው። ወደ ማርያም አማላጅነት ስንመጣ ግን አማላጅ ማለት ምን ማለት ነው ንገረኝ። አማላጅ ማለት እኔ የማውቀው ማለት ነው፣ ለብቻዬ የምረዳው እንደተረዳሁት እንደተማርኩት ከአብ ጋር የምታስታርቀን ከአብ ጋር የምታማልደን ማለት ስለኛ ኃጢአት ስለኛ በደል ከአብ የምታስታርቀን፣ እኛ ወደ እግዚአብሔር መድረስ ስለማንችል እሷ ለልጇ እኛን የምታስታርቀን ወደ አብ የምታቀርበን ነው። እንደዚህ ነው አማላጅነት ተብሎ የተማሩ። ግን በፕሮቴስታንት ደግሞ በፕሮቴስታንት አስተምሮት ደግሞ ኢየሱስ ክርስቶስ አማላጅ ነው። ፍጹም አምላክና ፍጹም ሰው ሆኖ ነበረ። ግን ምንም ኃጢአት ሳይኖርበት ለኛ ብሎ ኃጢአትን ወሰደ። ስለኛ፣ ስለኔ፣ ስለላንተ፣ ስለሁላችንም በመስቀል ላይ ሞቶ በሶስተኛው ቀን ሞትን ድል አድርጎ ተነሳ። በአብ ቀኝም አለ። አሁን ከእስትንፋሳችንም በላይ ቅርባችን ነው እና ስንጠራው እግዚአብሔር ሆይ ብለን ከምንጠራው ኢየሱስ ጌታችንና መድኃኒታችን ሆይ ስለ ዛሬው ስለ ኃጢአቴ ይቅር በለኝ ብዬ እሱን ነው እኔ ብጠይቀው የሚቀርበኝ። እንደ አሁን ይሄን ትምህርት እናቃ ነው ማርያምን አልጠይቅም። አሁን ይሄ የነገሩሽ ነገር ነው፣ ባንቺ አይፈረድም። አንቺም አሁን ስትመልሽልኝ ራሱ የመለስሽው ፕሮቴስታንታዊ አመላለስ ነው። እኔ እንደገባኝ እኔ እንደተረዳሁት ነው ያልሽው አይደል? እስኪ አንቺ እንደገባሽ አንቺ እንደተረዳሽው ሳይሆን ስለተገለጠ ህይወት እናውራ። መጽሐፍ ቅዱስ ይዘሻል? አንደኛ ዮሐንስ ምዕራፍ 1 አውጪ። አንደኛ ዮሐንስ ምዕራፍ 1 ቁጥር 1 አውጪ። አንብቤል አወጣሽው እኑ አለሽ? አይሰማም። እያነበብሽ ከሆነ ሚውት ነሽ። ነይ እንትን ገብቼ ነው አዎ እሺ አንብቤልን ካለሽ
እንትን አይደለም ባክ ብዬ ስወጣ ድምጼን እንትን እያለው ነው ግን ይሰማል አሁን። ኦኬ እሺ ያ በቃ ቆይ አትውጪ ተመለሽ። አንድ ስልክ ካለሽ አይሰራም እንትን ይልሻል ሚውት ያደርግሻል። ብርሃንም ኦኬ ይብራ እየወጣው ስለሆነ እኮ ኖ በቃ እኔ ልንገርሽ አንቺ ዝም ብለሽ ስሚ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ነው ማነብልሽ ማለት ነው። ሕይወት ተገለጠ አይተንማል ይላል። ይሄንን የሚለው ማን ነው? ዮሐንስ ነው። ሕይወት ተገለጠ አይተንማል በእጃችን የዳሰስ ነው። እየሰማሽኝ ነው? አዎ አዎ እሺ ሕይወት ተገለጠ አይተንማል በእጃችን የዳሰስነውን በአይናችን ያየነውን አብረን የበላነውን አብረን የጠጣነውን የተገለጠውን ሕይወት እናወራላችኋለን እኛ ለዚህ ነገሮች ምስክር ነን አለ። አሁን እዚህ ጋር እንግዲህ ፕሮቴስታንት የለም ማንም የለም ያለው ሐዋርያው ዮሐንስ ነው። ይህንን ቃል ሲጽፍ ዮሐንስ የመሰከረው ምስክርነት ነው የምትቀበዩ። ዮሐንስ የመሰከረው ምስክርነት ላይ የተጻፈ ነገር አለ? ስለ ማርያም ስለ ቅዱሳን የተመሰከረ ነገር አለ? የለም። እያወራ ያለው ስለተገለጠው ሕይወት ነው። የተገለጠው ሕይወት አብረው የበሉት አብረው የጠጡት ዮሐንስ ያየው የተገለጠ ሕይወት ማን ነው? ኢየሱስ ክርስቶስ ነው አይደል? አዎ። ስለዚህ አሁን አንቺ የተገለጠውን ሕይወት በትክክል እስካልተረዳሽ ድረስ እኔ አሁኑኑ ተነስቼ አንቺን ለማስደሰት ብዬ አንድ ትምህርት ልነግርሽ እችላለሁ። ስለዚህ አማላጅነት የሚለውን በደንብ ላስረዳሽ። ምልጃ ማለት ልመና ወይም ጸሎት ማለት ነው። ቤዛነት አይደለም። ምንም የምታረጊው ነገር አይደለም። ትለምኛለሽ። ያንን ልመና ያንን ጸሎት ያንን ምልጃ የሚቀበለው እግዚአብሔር ነው። ውሳኔውንም የሚሰጠው እግዚአብሔር ነው። በደንብ አድርገሽ ስሚ ይሄንን። እሺ አንድ ሰው በምድራዊ ህይወቱ ሳለ ስጋዊ ሰው አንድ ሰው በህይወት ሳለ ሰው ነው። ከሄደ በኋላ ደግሞ ወደ ዘላለም ህይወት ነው የሚሄደው። ስለዚህ ምንድነው የምንለው እኛ በእምነታችን ማለት ነው ቤተክርስቲያን የጌታ ቤተክርስቲያን ህብረቷ አይቋረጥም ብላ ነው ቤተክርስቲያን የምታምነው። ይሄንን ከየት አመጣች ስትይ ኢየሱስ ክርስቶስ እኔ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ማለት። እኛ ሙታን በህይወታችን ውስጥ የሉ። ቅዱሳን በአጸደ ሥጋ ያሉ እናያቸዋለን፣ አብረናቸዋለን። ሲሄዱ ደግሞ በአጸደ ነፍስ ግንኙነት አይቋረጥም። ምክንያቱም የምናመልከው አምላክ የሕያዋን ነው ወይስ የሙታን አምላክ ነው? የሕያዋን አምላክ። ስለዚህ ቅዱሳን ወደ ሰማይ ሲሄዱ ሕያዋን ናቸው አይደሉም? ሕያዋን ናቸው። አሁን ሶስት ነገር ላሳይሽ ነው ስለ ምልጃ ማለት ነው። ሶስቱን ከተረዳሽ ፕሮቴስታንት ማርያም ታማልዳለች አታማልድም የሚለው ትምህርት ባዘራ ያደርግሽም። አንደኛ ጻድቅ ሲጣል ዘሩም ሲለምን አይቻል አቅም። አንቺ የጻድቅ ዘር ከሆንሽ ማለት ነው ደጋግ አባቶች ቅዱሳን አባቶች ካሉሽ እግዚአብሔር ለነሱ በሰጠው ቃል ኪዳን ለነሱ ባደረገው ነገር እነሱ እንኳን ቢሞቱ ሳትለምኚ አንቺ በምድር ላይ በሚደርስብሽ ግፍ በሚደርስብሽ መከራ በሚደርስብሽ ነገር በሙሉ የነሱ የቀደመ ጸሎት የነሱ የቀደመ ሥራ የነሱ የቀደመ ቃል ኪዳን እየጠበቀሽ ይኖራል። ልብ በይ፣ በደንብ ስሚ። ለምሳሌ ያዕቆብ ተሰዷል አልተሰደደም? ያዕቆብ ከተሰደደ በኋላ አጎቱ ቤት አጎቱ መከራ ጸናበት፣ የ20 ዓመት መከራ። በ20ኛው ዓመት ላይ ያዕቆብ ስለመረረው ያጎቱን ቤት ጥሎ መውጣት ፈለገ። ጥሎ ወጣ።
ጥሎ ሲወጣ ግን የተስማሙበትን ገንዘቡን ድርሻውን ይዞ ወጣ። አጎቱ ላባ ሊገለው ፈለገ። እንደገና ሌላ ግፍ ሊሰራ ፈለገ። እግዚአብሔር በሌሊት በህልም መጣና ያዕቆብን ክፉ እንዳትናገረው ተጠንቀቅ ብሎ ተቆጣው። ከዛ ያዕቆብ ምን አለ? ላባ እንዲህ አለው። ኦሪት ዘፍጥረት ምዕራፍ 29 ጀምሮ በደንብ አንብቢው። የሚያምር የምልጃ ታሪክ ትማሪያለሽ። ሳትለምኝ ያዕቆብ የአባቶቼ አምላክ አላለም፣ ምን አላለም። ግን እግዚአብሔር ግፉን መከራውን አየለት። ስለማ ብሎ ስለ አብርሃምና ስለ አባቱ ስለ አብርሃም፣ ስለ አያቱ ስለ አብርሃም፣ ስለ አባቱ ስለ ይስሐቅ ብሎ ምን አለው? ላባ እንዲህ አለው፣ ልገልህ ኃይል ነበረኝ አለው። ልገልህ ኃይል ነበረኝ፣ ነገር ግን የአባቶችህ አምላክ ትናንት ገሰጸኝ አለው። ያዕቆብ የሰጠውን መልስ ስሚ። እንዲህ አለው፣ የአባቴ የአብርሃም አምላክ የይስሐቅ ፍርሃት ከኔ ጋር ባይሆን ኖሮ ባዶ እጄን በሰደድከኝ። እግዚአብሔር መከራዬን አየ ገሰጸህም አለው። አሁን ያዕቆብ ለምኗል ወይስ የጻድቅ ዘር ስለሆነ ነው እግዚአብሔር ግፉን ያየለት? የጻድቅ ሰው አንድ በይ። አሁን ሁለተኛ ደግሞ ስለ ምልጃ ልውሰድሽ። የሳሙኤልን ታሪክ ታውቂያለሽ? የሳኦልን ታሪክ ታውቂያለሽ? ሳኦል ከመስማት ይልቅ ከመታዘዝ ይልቅ መስዋዕትን መረጠ። በቃ እግዚአብሔር የነገረውን ሁሌ ተቃራኒ ያደርጋል። ሁሌ ተቃራኒ ያደርጋል። መጨረሻ እግዚአብሔር ንጉሥ እንዳይሆን ናቀው። ሳሙኤል አለቀሰለት። ምን ብሎ? ሳሙኤል እባክህን ብሎ ወደ እግዚአብሔር አለቀሰለት። እግዚአብሔር የሰጠውን መልስ ስሚ። እኔ ስለናቅኩት ሰው እስከ መቼ ታለቅሳለህ? ሂድና የእሴይን ልጅ ዳዊትን ቀባልኝ፣ ለሱ አታልቅስለት አለው። የሳሙኤልን እግዚአብሔር ተቀበለው? ንገሪ። አልተቀበለው። ግን አልቅሶለታል። አልሰማውም፣ ሰምቶታል። ውሳኔው ግን የማን ሆነ? የእግዚአብሔር ሆነ። ሁለት ሶስተኛ ቅዱስ ጳውሎስ ለጢሞቴዎስ ለልጁ እንደነገረው በአዲስ ኪዳን ማለት ነው፣ ከሁሉ አስቀድሞ አለ ለሚጸለይላቸው ለንጉሱ፣ ለመሪው፣ ለሚያገለግለው ለሁሉም ምልጃና ጸሎትን አቅርቡዋል። ምልጃና ጸሎትን አቅርቡላቸዋል። የማርያም አማላጅነት ክርስቶስ ከሰራው ከማዳን ሥራ ጋር ማንም ይኸውልሽ፣ ትክክለኛ መረጃ ልስጥሽ። የቤተ ክርስቲያኒቱ ትክክለኛ ከምን ከሃይማኖታችን ከምናምነው ከምንታመንለት ቤተ ክርስቲያን የምታምነው አንዱ ስለ ሁሉ ሞተ ነው። ማርያም ሞተች አላለችም። ቅዱሳን ሞቱ አላለም። ምንም አላለም። አንዱ ስለ ሁሉ ምን አለ? ሞተ። ማን ነው የሞተው? ንገሪ። እኑ ወጣሻል? እሺ፣ ደሜ ወጣለች መሰለኝ።